ጤናችሁን ለመጠበቅ የሰው ልጆች ባካችሁ ክኒን ከምትውጡ ይልቅ በባዶ እግራችሁ መሬት ላይ ተመላለሱ ይላል። ሰምታችሁ ታውቃላችሁ? ምን ላይ ተመላለሱ? በባዶ እግራችሁ ሂዱ ተብሏል። መቼም አባቶቻችን ገዳማውያን መነኮሳት በገጠር ያሉ ሰዎች እድሜያቸው ረጅም የሚሆነው ከዚህ የተነሳ ነው። ምክንያቱም መሬታዊ አካላቸው ምንን ይረግጣል? መሬትን ይረግጣል ማለት ነው። በእውነት አንድ ነገር ብነግራችሁ ለእናንተ ለጤናችሁ ይጠቅማቸዋል የሚል እምነት አለኝ። ከወገብ በታች መሬት ሰልጥኗል ስለሚል የሥነ ፍጥረት መጽሐፋችን ሰውነታችን አሁን ባለንበት የምርምር ደረጃ ሲፈተሽ ሲመረመር በጣም ያስደንቃል። ዳዊት ግሩምና ድንቅ አድርገ ፈጥረኸኛልና ምን እልሃለሁ አመሰግንሃለሁ ይላልና ድንቅ ነው ሰውነታችን። ውስጡ ሲታይ 7 ኦክቲሊየን የሚጠጉ አተሞች አሉት ማለት 27 ዜሮ ነው። ይሄ እውነት ነው የምነግራችሁ። የሰው ልጅ ጤናማ የሚባለው ፕሮቶን የሚባላለን እውነት ነው በምርምር ይታወቃል። ኤሌክትሮን የሚባላለን በምርምር ይታወቃል። ባላንስ ሆነው ማዕከላዊ ሆነው ሲኖር ጤነኛ ሆኖ ይኖራል። ሲዛባ ደግሞ ጤናው ይቃወሳል። አሁን በጣም እነዚህ የምታዩዋቸው ሞባይሎች እዚህ የሚቀረጽበት በሙሉ መሳሪያው ላፕቶፑ ዋይፋዩ ወዘተርፈ በሙሉ ወደ ህዋው ላይ የሚያመነጩት መጥፎ ነገር አለ። ይሄ ምንድነው? ፕሮቶን ይባላል። በደንብ ማስተዋል አለባችሁ። በጣም ብዙ ፕሮቶኖች ነው። አሁን በመሳሪያ ብናየው ይሄ ሞባይሉ ምኑ ይሄ የምናገርበት እዚህ ጋር ያደረጉት ሁሉ ፕሮቶን ነው ውስጥ የሚያስገባው። ያን ጊዜ ሰውነቴ ምን ይሆናል? እየተዳከመ ይመጣል። እግዚአብሔር ደግሞ በጣም ድንቅ አምላክ ነው። መሬት ደግሞ ነፃ የሆነ ኤሌክትሮን ታመርታለች። ስለዚህ ጫማዬን አውልቄ በባዶ እግሬ መሬት ጋር ሲሄድ የገባው ገዳይ የሆነው ፕሮቶን ሁሉ ምን ይሆናል? ወደ መሬት ግራውንድ አድርጎ ይሄዳል ማለት ነው። ስለዚህ እሳትን ጭንቅላት ላይ፣ ነፋስን ደረት ላይ፣ ውሃን ሆድቃ ላይ፣ መሬትን እግር ቦታ ላይ የሾመው ማን ነው? እግዚአብሔር ነው። ዛሬ ዘመኑ ረቋል እና መሳሪያው በሚያሳየን ሰዓት የበለጠ እየተደነቅን አቤቱ ስራ ድንቅ ነው፣ እጹብ ነው ነው የምትሉት።